ጀንቦሮ ሪል ስቴት የዲፕሎማቶች መናኸሪያ በሆነው ሳር ቤት በ16 ኤምባሲዎች መሃል ቫቲካንና ኢንዶኔዥያ ኤምባሲን ጎረቤት አድርጎ እየተገነባ ነው። ጀንቦሮ ሪል ስቴት 5000 ካሬ ላይ ያረፈው ግዙፍ የንግድ ሞልና አፓርትመንት ታይቶ በማይታወቅ ሁኔታ 17 ሊፍቶችንና ኢስካሌተርስ ይዟል። በ4 ዓመት ውስጥ ብቻ በቦሌ ቡልቡላ 5 ፕሮጀክቶችን ጥንቅቅ አድርጎ ገንብቶ አስረክበዋል። ኖ 6ኛውን እያካሄድ ነው። ከ600 በላይ ሱቆች በአንድ ማዕከል ከሚገኝበት ጀንቦሮ ግራንድ ሞልና አፓርትመንት ሲገዙ የሚያገኙት ከ900 በላይ መኪና መያዝ የሚችል ፓርኪንግ ከኤሌክትሪክ ቻርጅ ስቴሽን ጋር የከርሰ ምድር ውሃ፣ የተሟላ ጂምናዚየምና ስፓ እንዲሁም የልጆች ፕሌግራውንድ የጀንቦሮ ድምቀቶች ናቸው። ሁሉም እንደ አቅሙ እንዲነግድ በማሰብ ከ430 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እንደዚሁም ባለ 2 እና ባለ 3 መኝታ ቅንጡ አፓርትመንቶችን ከ1 ሚሊዮን 250 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። ለተጨማሪ መረጃ 0990 27 27 33 ይደውሉ ወይም በዋትስአፕ ያናግሩን። ጀንቦሮ ሪል ስቴት በጊዜ ግቡ። አስደሳች ዜና ለኤሌክትሪክ ተሽከርካሪ ተጠቃሚዎች በሙሉ የኛ ማይክሮፋይናንስ አክሲዮን የኤሌክትሪክ ተሽከርካሪዎች አቅርቦትን ከግምት ውስጥ በማስገባት ከባትሪ ሕይወት ጋር ተያይዞ ያለውን አደጋ ለመቀነስ የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት አቅርበዋል። የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት ደንበኞች ባትሪ ካለምንም ስጋት መተካት እንዲያስችላቸው ከብድር አቅርቦት ጋር የተቆራኘ ሆኖ የቀረበ ነው። ሂሳቡ ሲከፈት በየወሩ የሚሰላ 10.5 በመቶ ዓመታዊ ወለድ ይታሰብበታል። ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200% የሚደርስ የባትሪ ምትክ ብድር ይሰጣል። ከሰኞ እስከ እሑድ ከጠዋቱ 2 ሰዓት እስከ ምሽቱ 2 ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቻችን መስሪያ ሰዓትን ጨምሮ እናገለግሎታለን። ይምጡ። በልዩ እንክብካቤ እርስዎን ለማገልገል ዝግጁ ነን። ዋና መስሪያ ቤት አብይ ቅርንጫፍ ቀበና ወደ ቤላ በሚወስድ መንገድ የፌዴራል ቤቶች ኮርፖሬሽን ህንፃ ምድርና አንደኛ ፎቅ ላይ። ሌላው ቅርንጫፋችን መገናኛ ግሬስ ሲቲ ሞል አንደኛ ፎቅ፣ እንደዚሁም ፊጋ ቅርንጫፍ ከፊጋ ትራፊክ መብራቱ ወደ ሲኤምሲ ሚካኤል በሚወስደው መንገድ ላይ ያገኙናል። ስልክ ቁጥር 0982 41 11 11 ወይም 0960 50 6006 ወይም 11 ይደውሉ። የኛ ማይክሮፋይናንስ የኛ ለሁሉም። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ የዶናልድ ትራምፕ የዓለምን የኢኮኖሚ አቅጣጫ ሊቀይር የሚችል የታሪፍ መርቴሎ እና በኢራን ላይ የማይቀር ወታደራዊ እርምጃ መኖሩን የሚያመላክት ነው። ዓለም በዚህ ዙሪያ ላይ አንዳንድ ነጥቦች ብታነሳ መልካም። ፕሬዚደንት ዶናልድ ትራምፕ ወደ አሜሪካ የሚገቡ ማናቸውም ምርትና ሸቀጦች ላይ አንድ ወጥ የሆነ የ10 በመቶ ታሪፍ ጭነዋል። የከፉ ጥፋተኛ ያሏቸው ሀገራት ላይ ደግሞ አንገታቸው ላይ የታሪፍ መጃ አስረው ወደ ጥልቁ ባህር ወርውረዋቸዋል። የ78 ዓመቱ ሞገደኛው የዩናይትድ ስቴትስ አሜሪካ ፕሬዚደንት ትራምፕ ይህን እርምጃቸው የዓለምን የንግድ ባህሪ ሌላ መልክ የሚሰጥ መቆረጫ ነጥብ ተደርጎ ታይቷል። የአውሮፓ ህብረት የዓለም ኢኮኖሚን የለተመ እርምጃ ሲል ኮንኖታል። አውስትራሊያ ይህ ከቶም የወዳጅ ድርጊት አይደለም ስትል አሜሪካ ግራ እንዳጋባቻት ገልጻለች። በዚህ የኢኮኖሚና የመልክዓ ፖለቲካ ሌላ ኃያልነት ፍልሚያ አሜሪካንን ትከሻ ለትከሻ ገጥማ የምትገኘው ቻይና የታሪፍ መርቴሎ በሙሉ ኃይሉ ያረፈባት ሰለባ ናት። ለመበቀል ዝታለች። ይሁንና የወትሮ የአንግሎ ሳክሰንስ አሜሪካና የእንግሊዞች ትስስር የልዩ ግንኙነት ቱርፋት ያልተለያት እንግሊዝ በ10 በመቶ መነሻ ታሪፍ ብቻ ታልፋለች። ጠቅላይ ሚኒስትር ኬር ስታርመር 10 በመቶ ታሪፍም በኢኮኖሚያችን ላይ ተጽዕኖ እንዳለው ባይክዱም የመንግስታችን ምላሽ የረጋና የሰከነ ይሆናል ሲሉ ለሀገሪቱ ነጋዴዎች ወይም የቢዝነስ ሰዎች ነግረዋል። ከ30 ትሪሊየን ዶላር በላይ ኤቨረስት የዕዳ ጫና የሚያናጥርባት ሀገራቸውን ሸክም ለማቅለልም ሆነ እየገረጣ የመጣ ገጿን አፋፍቶ ጉንጫን የሚያደርጋት አይነተኛ ኢኮኖሚያዊ ኒውክሌር ቦምቧ ታሪፍ ነው ብለው ካመኑት ከልጅነት እስከ እውቀት ያመኑት ዶናልድ ትራምፕ
እነሆ ህልማቸውንና ተምኔታቸውን እየኖሩ ነው። ከ1970ዎቹ ያነሱ በራሷ መሪዎች እጆቿ ወደ ኋላ የፊጥኝ ታስሮ በዓለም በላተኛ ጥርሶች በቁሟ ስትጋጥ የኖረችው አሜሪካ እነሆ የጋጧትን ጥርሶች ድድ ማፈራረስና የበሉትን ማስተፋት ጀመረች ብለው ያምናሉ ዶናልድ ትራምፕ። ደግነቱ ወደ አሜሪካ መለከው ምንም ምርት የለኝም በግሌ ትራምፕ ይህን አዲስ አሜሪካ ተኮር የንግድ ፖሊሲያቸውን ተግባራዊ ለማድረግ ይላል ቢቢሲ እንዳሁኑ ሁሉ በደጅ ያስባላቸው ሁኔታ አጋጥሟቸው አያውቅም። የአሜሪካ ኮንግረስና ሴኔት በአብዛኛው የተያዘው በሪፐብሊካን እንደራሴዎች ስር ሲሆን መንግስታቸውም እንደሳቸው የሚያስቡና የሚሰማቸው የተመሳሳይ ሰዎች ስብስብ ነው። እነዚህ ፖሊሲዎች አሜሪካን ከመቶ ዓመት በፊት በአዲስ አበበኛ ጫቅ ያለ ሀብታም ያደረጋት ነበረ ታሪፍ። ትራምፕ ያንን ለመድገም ትናንት ሮብ ዓለምን በታሪፍ ጠበል ሲያጥለቀልቁ ውለዋል። ቻይና ወገቧ ተለምጧል ወይም እንደ ቦንዳ አልጋ ረግቧል ማለት ይቻላል። 53% ታሪፍ ነው በድምሩ። የአውሮፓ ህብረት 20%፣ ደቡብ ኮሪያ እንደ እንግሊዝ በመነሻ የ10% ታሪፍ ታልፋለች። ካናዳና ሜክሲኮ አዲስ ጫረባቸው ታሪፍ የለም። ይሄንን በዜና ፕሮግራሞቻችን በዝርዝሮቹን ይዘን እንቀርባለን። ይሄንን ለመነሻነት ነው ያቀረብኩት። እንደው አፍሪካስ ላይ ይሄን ምጫርፋል ማንኛውም ከአሜሪካ ጋር የሚናገዳገ አገር የ10% ታሪፍ አለበት። እንግዲህ በጣም በተደጋጋሚ አሜሪካንን አንስተናታል። ከአውሮፓ ጋር እየፈጠረች ያለችውን ግጭት አንስተናል፣ ከቻይናም ጋር ያለውን። አሁን ደግሞ ዓለም ላይ ዝቅተኛው 10% ታሪፍ ጭነዋል። አሁን እንግዲህ አሜሪካ ያላት ኃይል ከዓለም ጋር በዚህ መንገድ ተቆራቅሶ ወይም ዓለምን አስከፍቶ የመናገድ አቅሟ በዚህ መጠን ያህል ነው። ሁሉ ጊዜ ለምሳሌ ባለፈው ስናነሳ ጊዜያዊ የሆነ እጥረት አሜሪካ ውስጥ ወይም ጊዜያዊ የሆነ የኑሮ ውድነት ሊፈጠር ይችላል የሚል ነገር ነበር ያነሳልኝ። ከዛስ አይዘልም ወይ? አሁን ዓለም ነው እየከፋ ያለው በአሜሪካ በዶናልድ ትራምፕ ውሳኔ። ይሄ አሜሪካንን አይነቀንቅም ወይ? ወይም የመናገድ ሂደቱ ለምሳሌ አሜሪካ በጣም ከፍተኛ የሆነ ገበያ ነች። ግን በሌላ መልኩ ደግሞ ስንወስደው ሌሎቹም ደግሞ እርስ በርስ የመገበያየት አቅም በማዳበር በአንድ መልኩ ዶናልድ ትራምፕ አገኘዋለሁ ያሉትን ያህል የፎከሩለትን ያህል ገንዘብ በሂደት የሚያጡበት ሁኔታ ሊፈጠር አይችልም ወይ? ትክክለኛ ጥያቄ ነው እና ትክክለኛ ጥያቄ መሆን ብቻ ሳይሆን በተጨባጭነት ያለው ስጋት ነው እርምጃቸው። እንደውም አሁን ምንድነው እንግዲህ ኢኮኖሚስቶች የተለያዩ ናቸው፣ ግን በድምሩ ሲታይ የአሜሪካ ኢኮኖሚ ሪሴሽን ወይም የኢኮኖሚ ድቀት ውስጥ የመግባት እድሉ አሁን 50% ሆኗል ነው። ህዝቡ ላይ የኑሮ ውድነት ማምጣት ብቻ ሳይሆን አሁን እነዚህ አሁን ያሉት ታሪፎች በሙሉ አሜሪካ ውስጥ ውድ ነው የሚያደርጉት ሸቀጦች ማለት ነው ከውጭ የሚገቡትን። ግን ዋናው ነገር አሁን እሳቸው ጋምብል እያደረጉ ያሉት የአንደኛ አሜሪካንን ማኑፋክቸሪንግ ሀብ ያደርጋታል። አየህ እዛው አሜሪካ ውስጥ የሚመረቱ ነገሮች አሁን ምን አላቸው ማለት ነው? ትልቅ ገበያ አላቸው ማለት ነው። ታሪፍ ዲስካሬጅ ማድረጊያ ነው። ያንተን ገበያ የሚያጥለቀልቁ ኃይሎችን እንትን ማለት ነው። በተወሰነ መልኩ የንግድ በር መዝጋት እኮ ልትለው ትችላለህ። ይሄ ሲሆን እና ዋጋው ሲንር ገብቷል። አሜሪካ አምራች የነበረች ሀገር ማኑፋክቸረር ነች አሜሪካ። ባለፈው እንደተነጋገርነው ግን መጀመሪያ ላይ እንደዚህ አሁን እንግዲህ እነሱና ዶናልድ ትራምፕ የሚከሱት እነዚህ ግሎባሊስት የሚሏቸው እንደ ያው ሊበራሎች የሚሏቸው የቀደመውን የአሜሪካን መሪዎች አመለካከት ማለት ነው። ስለዚህ ምርትህን አሁን አይዲያ ነው ሞር የምትሸጠው። ፋብሪካቸውን ነቅለው
ርካሽ ጉልበት የሚያገኙበት ቦታ ርካሽ ኤክስፐርታይዝ የሚያገኙበት ቦታ ነው እየወሰዱት የነበረው። ስለዚህ በዚህ መንገድ አሜሪካ ብቻ ሳትሆን ከዚህ ቀደም በታሪክ የሚታወቁ ማኑፋክቸረርስ ወደ ኤዥያ ወስደውታል። ወደ ቻይና ወደ ቪየትናም እንደዚህ ቪየትናምን በነገራችን ላይ ከባድ ማዕቀብ ከተጫናቸው ሀገሮች ውስጥ ነች። ታሪፍ 20 ከምናምን በመቶ እንደዚህ ናቸው። ስለዚህ አሁን ዶናልድ ትራምፕ ያለሙት አሜሪካ ድሮ ብረት ቀጥቅጣ አጣማ እንደው ምን ልበለ ማንኪያ የምትሰራ ሀገር ነበረች። ኤቭሪቲንግ አሜሪካን ቢዚ ናቸው ማለት ስራ ነበር ማለት ነው። አሁን ግን ምን እየሆነ ነው የመጣው? ይሄ የማምረት ሂደቱን የምርት የፕሮዳክሽን ይሄ ማሆናለች ቻይና ሆናለች። ቻይናና ሌሎች አገሮች ማለት ነው። ርካሽ ጉልበት ፍለጋ ማለት ነው። ኤክስፐርታይዝ ጭምር። ስለዚህ አሁን ሞስትሊ እነዛው ምንድን የሆኑት አይዲያ የሚሸጡ ነው የሆኑት። የሆነ አይዲያ አለ ቻይና ወደ ተግባር የሚለውጥልህ ባለፈው ነገር ያለው አሁን እና አሜሪካና አውሮፓውያን ቢያብሩ እንኳን ሌሎች ሀገሮች ቢጨመሩ የቻይናን አሁን ያላትን ማኑፋክቸሪንግ ካፓሲቲ ለመወዳደር 100 ዓመት ያስፈልጋቸዋል ብለዋል አንድ ኢኮኖሚስት ማለት ነው። እና ቻይናን ለመረዳት አሁን ቻይና መኖር ያስፈልጋል። አንደኛ የመረዳት የመተንተን ትምህርቱ ሊኖር ይገባል። 20,000 ረዳቶች ይዘው ማለት ነው እንዲገባም ቢያደርጉ ይዘው እዛ መኖር አለበት። እንደዚህ ቀላል አይደለም። በጣም የሚገርሙ ያደረጋቸው ልጆች ቻይኖች ቻይናና አሜሪካን በጣም ነው የምወዳቸው በራሴ መንገድ እነዚህ ሁለቱ እንዲኖሩ ዘመቻ ላይ ይችላሉ ብጣራ እና በጣም እንትን ነው እዛ ያለው። አሁን ያን አሜሪካንን ሸማኔ ማድረግ ይፈልጋሉ ማነው ዶናልድ ትራምፕ። ስለዚህ አሁን በሚሆንበት ጊዜ ምን ይሆናል? የአሜሪካ ሕዝብ ወደ ስራ ይመለሳል ማለት ነው። አየህ ወደ ስራ ይገባል፣ ኢኮኖሚው ምን ይሆናል? ይወበራል ማለት ነው። እና አዳዲስ ይሄ ማኑፋክቸሪንግ ችሎታ ጋር የሚመጣ አሜሪካ እንትን ነው የምትሆነው። ይሄ ብቻ አይደለም እቅዳቸው። ይሄን ሲያደርጉ የአሜሪካውያንም ህይወት በዛው መጠን ነው የሚሄደው። ለምሳሌ በሰዓት የሚከፈለው ክፍያ የእንትን የሚለው ነገር እና አሜሪካን ሪሊ ሀብታም ሊያደርጋት ይችላል ፖሲቢሊቲ። አሁን ግን በመካከሉ አሁን ያንተ ጥያቄ ለመመለስ አሁን እሳቸው ታሪፍ ሲጥሉ ትናንትና $10 ተገዛው የነበረ ቻይና ሰራሽ ሚዶ ነው ላይ የሚሆነኝ ይሄ እንደዚህ መንቀሻ ነው። $10 የምትገዛውን መንቀሻ አሁን የቻይና ላይ ታር እንግዲህ ኦልሞስት 53% ነው። ወደ $20 ገብቷል ማለት ነው። ስለዚህ አሁን የአሜሪካ ኮንሱመር በ$10 የሚገዛውን በ$20 ገዛ ማለት ህይወቱ ሰመጠ ማለት ነው። ይሄ ሁኔታ ደግሞ የበላተኛውን የኮንሱመር ኮንፊደንስ በማሳጣት ገንዘቡን ይሰበስባል፣ ኢኮኖሚውም አብሮ እየወደቀ ይሄዳል የሚል ሰፊ ትንተና አለ። ግን ይሄን ደግሞ ላይሆን ይችላል የሚል አለ። ገብቷል? እድል ነው የምናወራው 50% እድል ነው። አሁን ዶናልድ ትራምፕ ያሉት ምንድነው? ደመነፍሴን ማንኝ ፕሊዝ ትረስት ሚ ደመነፍሴን ተቀስሙኝ ግድላችሁ የሚል ነገር ነው ያላችሁ። ግድላችሁ ከ100 ዓመት በፊት ሰርቷል፣ ዛሬም ይሰራል ታሪፍ የሚሉት ይሄ ከሰባዎቹ ጀምሮ ወገባቸውን በሰንሰለት ታስረው ለአሜሪካ ሲነግሩት የኖሩ ነው። ታሪፍ ሲሉ የኖሩ ሰው ይሄ በጣም የሚገርም ነው። አሁን ግን አለ ባለፈው ስናነሳ የነበረው ምንድነው? ለምሳሌ ቻይና ተገዳዳሪዋ ናት። ቻይናን በተወሰነ መንገድ አሁን ያላትን የኢኮኖሚ ከፍታ ፍጥነት ማገት ወይም እንዲቀዘቅዝ ማድረግ በሌላ አቅጣጫ አሜሪካ ለምታደርገው ሩጫ ያግዛታል። በሌላ አቅጣጫ ደግሞ ከቻይና የምትወስደውን ማናቸውንም ሸቀጥ ከሌላ ደግሞ ወደ ሀገሯ በማስገባት ኢኮኖሚውን ልታቻችለው ትችላለች የሚል አንዳንድ ሐሳቦች አንስተን ነበር። አሁን ግን የዶናልድ ትራምፕ ሂደት ስንመለከት ዓለም ላይ ነው እየጣሉ ያሉት። ስለዚህ ዓለም ላይ ከሆነ የሚጥሉት ወደ አሜሪካ የሚገባ ማናቸውም ሸቀጥ
በከፍተኛ ሁኔታ የኑሮ ውድነቱ ይጨምራል። ይሄ ግን የኢኮኖሚስቶች ብዙ እይታ ነው ያላቸው። አሁን ብዙዎች ይሄን ሲደጋግሙ ነው የምሰማው። ግን ያለምንም የኢኮኖሚክስ ዕውቀትም አንዳንዱ ልክ እንዳልሆነ መናገር ይችላል። ለምሳሌ ባይ ዘ ዌይ እንደሱ አሁን ቻይና የአሜሪካ ትልቁ ማርኬት ናት የዓለም። ቻይና የቻይና ኢኮኖሚ የአሜሪካ ገበያ ላይ ያለው ድርሻ ለቻይና ማለት ነው። እኔ ስታቲስቲክስ ላይ ችግር አለብኝ ቁጥር አለብኝ። ያው ጉግል አድርገው ማየት ስለሚችሉ እኔን ማረም ስለሚችሉ ችግር የለውም። አይ ቲንክ 6% ቻይናን አይገላትም። ገላታል ማለት አይደለም፣ ግን የተረጋገጠ 6% ከአጠቃላይ የውጭ ኤክስፖርቷ 6%ን አሜሪካ ውስጥ ነው የምታገኘ የነበረው። አላቅም ስታቲስቲክስ እንግዲህ ቼክ ማድረግ ይቻላል። ስለዚህ ከዓለም ጋር የምትናገረው ምናልባትም በአሁኑ ሰዓት ከብዙ ሀገራት ጋር የኢኮኖሚ ትስስር በመፍጠር ምናልባት ቻይና ሳትሆን አትቀርም አንደኛዋ። ይሄ ነገር አለ። ይሄ ብሮድሊ ስታየው የአሜሪካንን ኢኮኖሚ እንግዲህ ዶናልድ ትራምፕ እንደሚያዩት ሰማይ ላይ የሚሰቅል ነው። አንደኛ አሁን አሜሪካ 30 ትሪሊዮን ዶላር ገደማ የውጭ ዕዳ አለባት። ያው ብዙ ነገር አለ። ሌላ ሀገር ይሄን ተሸክሞ መቀጠል አይችልም። አሜሪካ እንግዲህ የዓለም የገንዘብ ስርዓት መናገጃው ገንዘብ የሷ ዶላር ስለሆነ ብዙ እንትን የሚሉላት ሁኔታዎች ስላሉ ነው። ይሄን ሁሉ አሜሪካን ከዕዳዋ ነፃ የማድረግ እና በህዝባቸው ገቢ ላይ የመጨመር ዓላማ አላቸው። እና አንዱ ይሄንን ማኑፋክቸሪንግ እንትን ለመመለስ ነው። ሁለተኛ ታሪፍ ሲደረግ ይጣል። ስለዚህ በዛ ነው የምንልከው፣ ኮንሱመሩ ብቻ ይከፍላል የሚለው አስተሳሰብ ያለቀለት ትንታኔ ነው ብዬ አላምንም። ይሄም እውነት ነው በአንድ በኩል አይደለም። ቻይና ማዕቀብ ተጣለባት ማለት ምንም የሚያመጣባት ነገር የለም። ለምሳሌ ያን ምርት ትልካለች ወደ አሜሪካ። ስለዚህ ያ የሚገዛት ኩባንያ ያን ምርት የተጫነውን ታሪፍ የሚከፍለው እሱ ነው። ዶናልድ ትራምፕ ያቋቋሙት የውጭ ገቢ የግብር መስሪያ ቤት አላቸው። ስለዚህ እቃ ስትገዛ አንተ ነህ የታሪፍ ገንዘቡን ጭማሪውን ራስ አሜሪካዊ ኩባንያ ገዢው ለዛ ትሰጣለህ። ለመንግስት ትሰጣለህ። አንተ ነው የምትሰጠው። ቻይና እቃዋን በፊት በምትሸጥበት ወቅት ነው የምትሸጠው ይላል። ያንን እቃ ታስገባለህ አይደለም? አሁን አንተ ነጋዴው ነህ። ስለዚህ ወጪ ምንድነው? ወጪ ከቻይና የገዛበት አለ። እዛ ላይ ደግሞ የተጫረባትን ታሪፍ ያክል ለመንግስት አስገብታል። ሁለቱን ትደምርና ትርፍህን ደግሞ እሱ ላይ ትጨምራለህ። አሁን ለመጨረሻ ላይ ዕዳው ማን ላይ ወደቀ ማለት ነው? ኮንሱመሩ ላይ ነው። ይሄ የሚያስኬድ ነገር ነው። ግን ሌላ መንገድ አለ። የሆነ አንድ የአሜሪካ ኩባንያ ለምሳሌ የቻይናን ያክል ታሪፍ ያልተጣለባቸው ቻይና ከምታቀርበው የሚመጣጠን ሊያቀርቡ የሚችሉ የተለያዩ እንትኖች አሉ። መልካም አጋጣሚ ናቸው። አየህ በፊት ቻይና ዶሚናንት የነበረችበትን በአንጻራዊ ልዩነት ወደ አንደኛ ማርኬት የማፈላለግ ሁኔታ ውስጥ ይገባል ያኛው። ስለዚህ ይሄንን ገበያ ደግሞ ይሄን ሬዲ ሜድ የሆነ ገበያ ደግሞ ላለማጣት ታሪፍ ይጣልባቸው ሀገሮች የግድ ከገበያቸው እኮ መውሰድ ነው። አሁን ዶናልድ ትራምፕ የሚያዩት ታረጋለች ቻይና ፐርሰንቴጁ ይለያያል። ግን አንድ ወጥ ነው ብንል እስከዛሬ የተጣለባት ድምር 53% ያለውን እኮ የቻይናን ገቢ ነው ለአሜሪካ የምትወስደው ማለት ነው። ያው በተመሳሳይ እንደሱ የሚጥሉታል። አንዱ ነው። ሁለተኛ ይሄ እቃው እየተፈለገ ዋጋው እየናረ ይመጣል አይደል? እሱን የሚተኩ የአሜሪካ ኩባንያዎች ይፈጠራሉ ማለት ነው። ስለዚህ በዚህ ዋጋ ይሄን የሚገዛው እየቀረ እነዚህ ሲመጡ
ይሄ ኢሬሌቫንት እየሆነ ነው የሚመጣው ኢንታየርሊ ገበያውን ያጣል ማለት ነው ስለዚህ ወይ አርክሶ ይሸጣል ካረከሰው መሰየው የአሜሪካ ህዝብ ነው የሚጠቀመው በሂደት የቴክኖሎጂ ኖሃው ያላት ሀገሮች እኮ አሜሪካ ስለዚህ ብዙ ኢንቨስተሮች አሏት ስለዚህ ያንን የመለወጥና ቴክ ኦቨር የማድረግ ነገር ይኖራል አሜሪካን ወደ አምራችነት የተለያዩ የሚያስፈልጓት ነገሮች በራሷ እንድታመርት የማድረግ ስራ ነው ዶናልድ ትራምፕ እየሰሩ ያሉት ይሄ ግልጽ ብሎ የሚቻል ግን እኮ አሜሪካ የማምረት ሂደቱ እየቀነሰ የመጣው የሰው ልጅ ጉልበት ዋጋው እየተወደደ መምጣቱ አንዱ ችግሩ እሱ ነው ምክንያቱም ለምሳሌ ቻይና ስትሄድ ቀደም ባለው ሂደት የሰው ልጅ ጉልበት አሜሪካ ከሚሸጥበት እዚህኛው የሚሸጥበት ርካሽ ስለሆነ ዋጋው እንዲቀንስ ያደርገዋል ምርቱ ወደ አሜሪካ ሲመጣ እንዲቀንስ ያደርገዋል አሁን አሜሪካ በሚባለው መጠን አምራች ብትሆን አንድ ከፍተኛ የሰው ኃይል ያስፈልጋታል ተጨማሪ የሰው ኃይል ማለት ነው ሁለት ደግሞ አሁንስ ቢሆን የሰው ጉልበት ውድ አይደለም ወይ አሜሪካ ውስጥ የሰው ውድ አርጃላ ቀረው ተገቢ ዋጋ የሚከፈልበት ነው በየነው ማቀረው እና ባንጣራነት ለካፒታሊስቱ ውድ ሊሆንበት ይችላል ምክንያቱም ካፒታሊዝም በተቻለው አቅም ትርፍ መቦጥቦጥ ነው ስራው እና ውሃና ዱባ ብቻ እየበላ በተሰራለት ደስታውን አይችልም እሱንም በቁጠባ እና እዚህ ላይ ያለን አቋም ትክክል ነው ለሰው ለሰራበት የሚከፈልበት ሀገሮች ናቸው መኖር ያለባቸው በዚህ ፕሮሌታሪያት ነኝ ስለዚህ አሁን የኔ ጥያቄ አሁን ገብቶኛል አንደርስታንድ ነገር ግን ይሄ ታሪፉ ምንድነው የሚሰራው 53% ታሪፍ የተጣለባት ሀገር ወደ አንተ መስልከው ቃ ነገና ከሩል ልትገዛው ማትችልም አንብሊቨብል ውድ ነው አለም ያቺ ሌበር ላይ የምታገኛት ኮስት አንዳንድ ጥቅሞችን እጥፍ የሆነ ሸክም ላይ የተጫነባቸው እነዚህ ሀገሮች አሜሪካ ውስጥ ማምረት በጣም ርካሽ ነው አሜሪካኖችን ከፍለ ማምረት በጣም ርካሽ እየሆነ ነው የሚሄደው የታሪፍ ቀንበር ከወደቀባቸው ሀገሮች ይልቅ ማለት ነው አሁን ቻይና በርካሽ ጉልበት ስለምትሰራው $10 መሸጥ ትችላለች ለዚህ አሜሪካዊ የሰራው ግን $15 ነው የሚሸጠው አሁን የታሪፍ ቀንበር ተጥሎባታል $10 ትገዛው የነበረው የቻይና ዕቃ እኮ $30 እና $40 ነው የሚገባው የአሜሪካን $15 እጅግ ይረከሳል የሚሆነው ስለዚህ አሁን ብላክ ኤንድ ዋይት ኳስ ቀምጧል ታሪፍ የሌለበት ሀገርና ነው አሜሪካ ውስጥ የደስ ታምርት ግን ታሪፍ የለም ካን ዩ ቢሊቭ ምን ማለት እንደሆነ አሜሪካ ውስጥ የደስ ታምርት ታሪፍ የለም የቻይና ኩባንያ ያለ ነው የሆነ ሁዋዌ ነው የነሱ ስልክ ሁዋዌ ሄዳ አሜሪካ እሺ ሁዋዌ አሜሪካ ሄዶ ሲሰራ 20 ብሎ 30 ብሎ 53 ብሎ ቻይና ላይ የተጣለው ታሪፍ የለበትም ገብቷል ስለዚህ አሁን አሜሪካ ውስጥ መስራት የበለጠ ርካሽ ሌላ ቦታ ሰርታ አሜሪካ ውስጥ ከማስገባት አሜሪካ ውስጥ ሄደ መስራቱ በጣም ርካሽ ታሪፍ የሌለበት ቦታ አሜሪካ ነው ብለዋል ስለዚህ ለዓለም ምርጥ ነጋዴዎች አቅም ላላቸው ነገራቸው ምን ታረጋላችሁ እዛ የታሪፍ ምርትን ሸጠ አሜሪካ ትልቅ ገበያ ያለች ነገርኩ አሁን ቅድም ያልኩ ቁጥር በየሀገሮች ደግሞ ስታየው በጣም ከፍተኛ ነው እንዴት ለምሳሌ ቻይና the biggest የኤክስፖርት ምርቶች ትልቁ ገበያ ያለው ከሁሉ ሀገራት ድምር ውስጥ አሜሪካ ነው አየ ወራ ለምሳሌ ህንድ በ2023 $77 ቢሊዮን ከአሜሪካ ጋር የተናገረችው ማለት ነው እና ማርጂኑ ደግሞ አትራፊ ናት አሜሪካው ላይ ዴፊሲት አላት ከሀገሮች ጋር እነሱ ይበለጠ ይሸጣሉ ከሷ ይልቅ አሁን ህንድ ነው ስታስበው ይሄ በጣም ትልቅ የተረጋገጠ እና ነገ 100-200 ቢሊዮንም ሊያደርሱት የሚችሉ ኦፕን የሆነ በጣም አክቲቭ ገበያ ነው የአሜሪካ አየ ይሄንን ነው አሁን እዚህ ላይ የተጫነባቸው ምንድነው ይሄ ታሪፍ ከዚህ ገበያ የሚያርቃቸው እቃቸውን የግድ ማስወደድ አለባቸው እቃቸውን የግድ ማስወደድ ሲኖርባቸው እቃቸው እየተወደደ ይላል አሜሪካ ውስጥ እቃቸው እየተወደደ ሲሄድ አሜሪካን አማራጭ ይፈልጋሉ
መተካት ይመጣል ማለት ነው። ገበያውን ማጣት ይመጣል ማለት ነው። ወይ በሀገር ውስጥ ምርት ተካሉ የሀገር ውስጥ ምርት እስኪተካቸው ደግሞ ኮምፓራቲቭሊ የነሱ ያህል ለምሳሌ 10% ብቻ የተጫነበት አገር አለ አይደል? ለምሳሌ ህንድ ምን ልትልክ ትችላለች? አልባሳት፣ ጨርቃ ጨርቅ አልባሳት አሁን ባንግላዴሽ ትገባለች ማለት ነው። ለምሳሌ አሁን ባንግላዴሽ 10% ነው፣ ሌላ ቦታ ይዳብራል። ያ ነገር ስለሚኖርባቸው ነርቨስ ነው የሚያደርጋቸው። ስለዚህ አሁን ምንድነው ያለችው? ትልልቅ ኩባንያዎችን አንድ የህንድ ኩባንያ ግን ወደ አሜሪካ ትራንስፈር ቢያደርግ ነፃ ነው ከዚህ እንትን። ስለዚህ አሁን ምን እየሆነ መጣ? ወደ ቻይና የኮበለሉ ስራዎች ቢያንስ የአሜሪካ ስራዎች እኔ ሌሎችም ሀገሮች ትልልቅ ነጋዴ ከሆንክ ይሄን ማርኬት መቻማለመ አሜሪካ ውስጥ ናና ኢንቨስት አድርግ ማለት ነው። ኢንቨስተር መሳም ማለት አይደለም። ለምሳሌ አሁን ባለን ነገር እኔ ለምሳሌ አሁን ሳውዲ አረቢያ ደስተኛ ነኝ። ሳውዲ አረቢያ በጣም አርቆ አሳቢ ናት። የ800 ቢሊዮን ዶላር አዲስ መዋለ ንዋይ አቅጃለሁ አለች አሜሪካ ላይ። ይሄ መንገድ አንዱ ይሄንን የታሪፉን ማዕበል ለማለፍ ነው። ሁለተኛ ከአሜሪካ ጋር ያላትን ግንኙነት ሴመንት ለማድረግ ነው የበለጠ። ያው ዶናልድ ትራምፕ ነገርኩ ምን አለ የምትሰጠኝ ነገር ምን አለ ካንተ ጋር መዋል ዋይ የሚሉ ሰው ናቸው። ገብቷል? ትራንዛክሽናል ናቸው፣ ነጋዴ ናቸው። የዩናይትድ ስቴትስ አሜሪካ ሲኢኦ ናቸው እና ካንተ ጋር ምን ያደርጋሉ? ኩባንያ ነች አሜሪካ ወለሳቸው። ስለዚህ ዲል የሚያደርጉት ከማጋ ነው። ስለዚህ አስፈላጊ መሆን አለበት። ለምሳሌ ይሄ ሴሚ ኮንዳክተርስ የሚባሉ ማለት ኮምፒውተርስ በለው ምን በለው በዚህ ቁልፍ ነው በቃ ኤኒቲንግ። እሱን 90% አምራች ታይዋን ነች አይደል? እሱ ያን ኩባንያው አሜሪካ ውስጥ ደግሞ ለመስራት በ100 ቢሊዮን ዶላር እዛ ፕሮሰስ ውስጥ ነው አሜሪካ ውስጥ ሊመረት ማለት ነው። ይሄ ሲሆን ከታሪፍ ነፃ ይሆናል ማለት ነው። አሜሪካ ውስጥ መጥቶ ሲሰራ ሰራተኛ ይቀጥራል ማለት ነው። በአሜሪካ ኢኮኖሚ 100 ቢሊዮን ዶላር ገባ ማለት ነው። በተመሳሳይ ሁኔታ ደቡብ ኮሪያ ተሰማል። አሁን ወደፊት በጣም ጃንት የሆኑ ኩባንያዎች ወደ አሜሪካ ሄዳሉ። ሲሄዱ ምን ይዘው ነው የሚሄዱት? hundreds of billions of dollars ይዘው ነው የሚሄዱት። እና በዚህ እንትናቸው ከተሳካላቸው አሜሪካንን ሰማይ ነው የሚያደርሷት ነው። ነገር ግን ልክ እንዴት ነው የሚነሳ አውሮፕላን አይደለም ተንደርድሮ ተነስቶ ያየንቱን እስኪዝ ድረስ የዳገት ጉዞ ነው አይደለም ይታወቃል። ዳገት ነው ማለት ነው። እና የሞደቅ ዕድሉም የዛን ያህል እንትን ነው። እና በሌላ መልኩ እንግዲህ የዚህ የኢኮኖሚው ጉዳይ ያው ሀገር እንደ ሀገር ሲታሰብ ሂደት ነው፣ በፕሮሰስ ነው። አሁን ያለው ጄነሬሽን ለተወሰነ ጊዜ ለተወሰነ አመታት ዋጋ ሊከፍል ይችላል፣ ወገብ ማጥበቅ ይኖርበት ይችላል። ከዛ በኋላ ግን በደንብ ተደላድሎ የሚኖሩበት ሁኔታዎች ሊፈጠሩ ይችላል። ግን ይሄ ለምሳሌ አሜሪካ ላይ ከፍተኛ የሆነ ጫና 50% ድረስ የተጣለባቸው ሀገራት ወደ ሌላው ዓለም ምርታቸውን መላክ ግዴታ እየሆነባቸው ይመጣል። ሌላ ገበያ ፍለጋ መሮጣቸው የማይቀር ነው። ስለዚህ አሜሪካ በተሻለ መንገድ ገበያ ወደ ሀገሯ በዝቅተኛ ጥራት ያላቸው ዕቃዎች ኮስታቸውን እየቀነሱ ወደ አሜሪካ የሚገቡ ከሆነ ዓለምስ ላይ ያለው የገበያ መረጋጋት ወይም ዋጋ መቀነስ የሚፈጠርበት ሁኔታ ሊመጣ ይችላል ወይ? አስደሳች ዜና ለኤሌክትሪክ ተሽከርካሪ ተጠቃሚዎች በሙሉ የኛ ማይክሮ ፋይናንስ አክሲዮን የኤሌክትሪክ ተሽከርካሪዎች አቅርቦትን ከግምት ውስጥ በማስገባት ከባትሪ ህይወት ጋር ተያይዞ ያለውን አደጋ ለመቀነስ የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ ቁጥብ አገልግሎት አቅርበዋል።
የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት ደንበኞች ባትሪ ካለምንም ስጋት መተካት እንዲያስችላቸው ከብድር አቅርቦት ጋር የተቆራኘ ሆኖ የቀረበ ነው። ሂሳቡ ሲከፈት በየወሩ የሚሰላ 10.5 በመቶ ዓመታዊ ወለድ ይታሰብበታል። ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200% የሚደርስ የባትሪ ምትክ ብድር ይሰጣል። ከሰኞ እስከ እሑድ ከጠዋቱ 2 ሰዓት እስከ ምሽቱ 2 ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቻችን ምሳ ሰዓትን ጨምሮ እናገለግሎታለን። ይምጡ፣ በልዩ እንክብካቤ እርስዎን ለማገልገል ዝግጁ ነን። ዋና መስሪያ ቤት አብይ ቅርንጫፍ ቀበና ወደ ቤላ በሚወስድ መንገድ የፌዴራል ቤቶች ኮርፖሬሽን ህንፃ ምድርና አንደኛ ፎቅ ላይ። ሌላው ቅርንጫፋችን መገናኛ ግሬስ ሲቲ ሞል አንደኛ ፎቅ፣ እንደዚሁም ፊጋ ቅርንጫፍ ከፊጋ ትራፊክ መብራቱ ወደ ሲኤምሲ ሚካኤል በሚወስደው መንገድ ላይ ያገኙናል። ስልክ ቁጥር 0982411111 ወይም 0960506006 ወይም 11 ይደውሉ። የኛ ማይክሮፋይናንስ፣ የኛ ለሁሉም። ጀንቦሮ ሪል ስቴት የዲፕሎማቶች መናኸሪያ በሆነው ሳር ቤት በ16 ኤምባሲዎች መሃል ቫቲካንና ኢንዶኔዥያ ኤምባሲን ጎረቤት አድርጎ እየተገነባ ነው። ጀንቦሮ ሪል ስቴት 5000 ካሬ ላይ ያረፈው ግዙፍ የንግድ ሞልና አፓርትመንት ታይቶ በማይታወቅ ሁኔታ 17 ሊፍቶችንና ኢስካሌተርስ ይዟል። በ4 ዓመት ውስጥ ብቻ በቦሌ ቡልቡላ 5 ፕሮጀክቶችን ጥንቅቅ አድርጎ ገንብቶ አስረክበዋል። ኖ 6ኛውን እያካሄድ ነው። ከ600 በላይ ሱቆች በአንድ ማዕከል ከሚገኝበት ጀንቦሮ ግራንድ ሞልና አፓርትመንት ሲገዙ የሚያገኙት ከ900 በላይ መኪና መያዝ የሚችል ፓርኪንግ ከኤሌክትሪክ ቻርጅ ስቴሽን ጋር የከርሰ ምድር ውሃ፣ የተሟላ ጂምናዚየምና ስፓ እንዲሁም የልጆች ፕሌግራውንድ የጀንቦሮ ድምቀቶች ናቸው። ሁሉም እንደ አቅሙ እንዲነግድ በማሰብ ከ430 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እንደዚሁም ባለ 2ና ባለ 3 መኝታ ቅንጡ አፓርትመንቶችን ከ1 ሚሊዮን 250 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። ለተጨማሪ መረጃ 0990272733 ይደውሉ ወይም በዋትስአፕ ያናግሩን። ጀንቦሮ ሪል ስቴት። በጊዜ ግቡ። የዓለምን የኢኮኖሚ አቅጣጫ ወይም ስርዓት ይቀይራል ነው የሚባለው። ማንም ሰው ቁጭ ብሎ አይመለከትም። ስለዚህ ከአሜሪካ ታሪፍ አኳያ የራሱን ፖሊሲ ይቀርጻል። አንዳንዶቹ ግንባር ለግንባር በመላተም ያምናል። ለምሳሌ የአውሮፓ ህብረት ዝቷል። በተመታ ነው ልክ ነው የምንመታው ብሏል። መርቴሉ አልፎብን የምናሳልፈው ምት የለም ብሏል። ስለዚህ እንትን ይጭናል። ምንድነው እሱም ታሪፍ ይጭናል። እንደዚህ ያለ ነው የሚሄደው እና ህመምን መጋራት ይሆናል ተወሰነ ጊዜ። አሜሪካም ኢስላይክ እንደ ቦክስ ግጥሚያ ወሰደው። ማይክ ታይሰን አሁን ሪንጉ ሲገባ ከኢቫንደር ሆሊፊልድ ጋር ግጥሚያ ሲገባ ኢቫንደር ሆሊፊልድ በጣም አጸያፊ ቡጥ ያለው ሰው ይሄን ያውቃል እኮ ታይሰን አይደል እንዴ? በአጠቃላይ ዙሩ እስኪጠናቀቅ ጭንቅላቱን የሚያናውጡ ምቶች፣ ጥርሱን የሚያንቀጫቅጩ ምቶች ያርፉበት፣ ምናልባትም ሸራ ላይ ወድቆ 10 በመቆጠር ሂደት ውስጥ ራሱን መልሶ እንዲያገኝ የሚያስገድዱ ቡጤዎች እንደሚያርፉበት ያውቃል። ግን አንድ ነገር ደግሞ ያውቃል። አየህ፣ አንዴ በዛ የቦክስ ክርክሪት ውስጥ አንድ አፐርከት ካሳረፈበት ግን ገብቷል አንግሎ ወደ ሰማይ ለዘላለም እንደሚያስተኛው ደግሞ ያውቃል። እንደሚያሸንፈው ያውቃል። ይሄን ያውቃል የሚገባው። አየህ፣ አንዱ ቦክሰኛ ፎቶግራፍ ወጥቶ እና ይሄ ፊቱ የጨረቃን ገጸ ምድር ነው የሚመስለው። የጨረቃን አይቶ ተጠርምሶ ማለት ነው። ጨረቃ ያዋጣ ጎርባጣ ናት እና እንደዚህ ሆኗል። አይን ለስንጥብ ነውና እና ሾልቆ ነው የሚያው እና ዳኛው እንደዚህ ይዘውታል። አሸንፎ ነው ይሄ ቦክሰኛ አሸንፎ እኮ እናቱ አያውቁትም። ወላጅ እናቱ ይሄ ማን የሚባለው ልጄ ነው ብለው አያውቁትም። ግን አሸናፊ ተደርጓል እና ሰውየው ምን አሉ? እኔ ማየት ጓጓሁት ተሸናፊ። ይህ የዶናልድ ትራምፕ የዓለም የንግድ
እንቅስቃሴ ላይ ስርዓት ላይ የጣሉት ኒውክሌር ቦምብ ነው ያሉት ብዙዎቹ ታሪፍ አይ ቲንክ ይሄን ቦክሰኛ ሊያስመስላት ይችላል አሜሪካ እንዴት ግን ቻምፒዮን ትሆናለች ነው ዶናልድ ትራምፕ ያሉት yes ይሄን አልካዱም እና ትረስት ማይ ኢንስቲንክት ነው ያሉት you know አፍንጫ አለኝ የትርፍ አፍንጫ አለኝ እኔ ነጋዴ ናቸው እሳቸው እመኑኝ you know እንዲህ ብላ አስቀምጥ ከትል ይታገስ እና ኢምፖርታንት ነው እና ኢቭን ይሄን ቃል ምንድነው ያሉት የትናንቱን ቃል የሰዓት አቆጣጠራችን ነው እንግዲህ ሮብ ነው በእነሱ ምንድነው ያሉት ሊብሬሽን ዴይ ነገ አሜሪካውያን ትውልድ ወደ ኋላ የአሜሪካ የነጻነት ቀን አድርጎ የሚያየው ነው ያ ይመጣል ያሉት ኢኮኖሚክ ቦናንዛ ያ አሜሪካንን ከዳ አውጥቶ ሰማይ ላይ የሚያንሳፍ ቤዚካሊ እኮ ሌላ ኃያልነት ማለት የኢኮኖሚ ሌላ ኃያልነት ማለት እኮ ኢኮኖሚ ሲኖር አብሮ ሚሊተሪው የሚሄድ ነው ገብቷል ያለ ኢኮኖሚ ሚሊተሪው አይመጣም ይሄ በሌለበት ሁኔታ ታሪክ ይሰሩ እንዴት ድረስ ያሉ ናቸው ገብቷል ኢኮኖሚ የለም ግን ወንድነቱ ወንድው አለ እና በዚህ ብዙ መስራት ይቻላል እና ይሄ ነው ያስቀመጡት እና እሳቱን ተረድተውታል ፔን አለ አሜሪካ ህዝብ ላይ ኑሮ አቀልልሃለሁ ኑሮ ውድነትን እንትንላለሁ ብለው የመጡ ሰው ናቸው ግን እንደዚህ ብለው ሲያበቁ ኑሮ ትንሽ የበለጠ እንደሚጠነክርበት ይረዳሉ ግን አለ አይደለም ፕሊስ እመኑኝ የሚል ነገር ነው ያላቸው እና አይ ቲንክ መጨረሻው ብዙዎች የሚያምኑት የዚህ ቦክሰኛ ታሪክ ይሆናል ነው የሚል ነው እንግዲህ ወደ መካከለኛው ምስራቅ እንለፍ በጣም የሚገርመው የአሜሪካ የነጻነት ቀን ይሆናል ብለው መተንበያቸው ራሱ በጣም በሚገርም መልኩ ነው ከተሳካ ዶናልድ ትራምፕ እንግዲህ በአሜሪካ ውስጥ ሐውልት ከሚቆምላቸው ጀግኖች መካከል አንዱ ይሆናሉ ነው የተለየ ሐውልት ይፈልጉት ዶናልድ ትራምፕ ጋር ያለ አደጋ በአብዛኛው እኔ የምለው እነሱ ያሉትን ነው የምለው ግን ስለሳቸው ከሚባሉት ውስጥ ደግሞ እዚህ ውስጥ ነኝ ብዬ የማስበው ነገር ነው በዶናልድ ትራምፕ በሱፐርላቲቭ የተሞሉ ናቸው ከሱፐርላቲቭ ውጪ መናገር አይችሉም ንግግሮቻቸው እንደዚህ ናቸው ከዚህ በፊት ሆኖ ማያውቅ በታሪክ ደርሶ እንትን ማይል የሚል ኤክሰፕሽናል መሆን ይፈልጉት አየ እና ይሄ ኤክሰፕሽናል ኑሮ ከመኖር የመጣ ሊሆን ይችላል ለማሸነፍ ምንም ድረስ ይገባሉ ዶናልድ ትራምፕ ምርጫ ያገቡ ጊዜ ታስታውሳል እና እሳቸው ምርጫ እንትን ላይ በነበሩበት ጊዜ ብላክ ኤንድ ዋይት እንትኖችን በአብዛኛው አላቸው ይሆን ቃላት ሰውየውን ያዩና ቃላት የሚያወጡለት ልጥፍ ካረጉበት አይነሳም ያቃል እና ቤዚካሊ ይሰደባሉ ምንም ነገር ከማድረግ ወደ አይደለም ለማሸነፍ ማሸነፍ ሱሳቸው መሸነፍ ኦፕሽን አይደለም በሳቸው ውስጥ በቃ ይሄ ከባድ ህይወት እኮ በጣም ከባድ ህይወት ነው ይሄ ናቸው ሳቸው እና ከሳቸው በፊት የነበሩ የአሜሪካ መሪዎች ሁሉ ቤት ማድረግ ይፈልጋል አላቅም በአሜሪካ ታሪክ ማን አንደኛው ጆርጅ ዋሽንግተን ነው ቶማስ ጄፈርሰን ወደ አብርሃም ሊንከን እንዲያር ስመጣለ ጃንክስ ሃሪ ትሩማን እንደዚህ መሳሰለው ዶናልድ ትራምፕ ከተሻላቸው በዘመን ውስጥ ያለፉት የአሜሪካ መሪዎች ሁሉ የላቀመው ነው ይፈልጉት ይሄ ደግሞ ተራ ፍላጎት አይደለም ይሄንን ነው የሚፈልጉት እኔ እንደውም አንድ ፍራቻ አለኝ ዶናልድ ትራምፕ አሁን እንግዲህ ይሄን የአርነት ቀን ብለውታል አይደለም የአርነት ቀን ሲሉ ምን ማለት ነው የአሜሪካ ሊበሬሽን ዴይ ላይኖር ይችላል እሳቸው በማይኖርበት ዓለም ካኒው ከ30 ከ40 ዓመት በኋላ አሜሪካውያን የሊበሬሽን ዴይ ብለው ወጥተው ሲያከብሩት አሜሪካ እጇን የፊጥኝ አስረው አሁን ግሎባሊስት ነው የሚባሉት እነዚህ ሊበራል የሚባሉ ማለት ነው በማገባቸው ነገር ገብቷል ዓለም አቀፍ ሉላዊ ምትላቸው ማለት ነው እና አሜሪካንን እጇን ጠፍረው አስረው በጅብ ሲያስግጧት የነበሩ አድርገው ነው የሚያዩቸው አሜሪካን እጇ የተፈታበት ገብቷል እንደዛ ሲሞነግጧት የነበሩትን ድዳቸውን ማፍረስ የጀመረችበት
ከዚህ ቀደም ለበሉት ማስተፋት ጀመረችበት አሜሪካ ባለቤት ያገኘችበት ከሞኝ ደጃፍ ሞፈር ይቆረጣል የሚለውን ዘመን ያከተመችበት አሜሪካ ልጆቿ ጥሩ ይወሉበት የተማሩ የተመራመሩበት የመጠቁበት አሜሪካ ራሷን መንከባከብ የጀመረችበት አሜሪካ ራሷን አይታ ማድነቅና ራሷን መንከባከብ የጀመረችበት ዘመን አርገው ነው አሁን ሊበሬሽን ዴይ ያሉት እዳ አሁን ትርጉም ይሰጣል አይሰጥም ይሄ ፕሮባብሊ ከብዙ ከኢንፍሉዌንስ ቢያንስ 2-3 10 አመት በኋላ ሊታይ ይችላል ብሎ የሚያምኑት ነው እኔ መፈራው ነገር አለ ኢሚዲየት ስጋቲ ዶናልድ ትራምፕ አንላይክ ከሌሎች አሜሪካ መሪዎች የተለየ ታሪክ የተለየ ሌጋሲ ጥለው ለማለት የሚፈልጉ ሰው ናቸው አምቢሽናቸው ይሄ ነው ሃሪ ትሩማን በዓለማችን ላይ የኒውክሌር መሳሪያ የተጠቀሙ ብቸኛ ሰው ናቸው ኒውክሌር ቦምብ የተሰራው በሳቸው ጊዜ ነው የኒውክሌር ቦምብ እርምጃ እንዲወሰድ ትዕዛዝ የሰጡ የምድራችን ብቸኛ ፕሬዝዳንት ሃሪ ትሩማን ናቸው ሂሮሺማና ናጋሳኪ ላይ ማለት ነው ዶናልድ ትራምፕ ዓለምን ይያዙበት ያለው መንገድ በማስጠንቀቂያ ተሞላሉ እንደዚህ አድርግ ሰማይ ይነደላል እንደዚህ የሚሉት ነገር አለ እና በባለፈው በመጀመሪያው የአራት ዓመት ስልጣን ዘመናቸውም እንዴት ነው እችን ቁልፍ በሳቸው ውሳኔ የሆነ አዲስ ሜካኒዝም እንድፍጠር ወይ ካውንስል ነገር የኒውክሌር እርምጃ ሃሪ ትሩማን ያን የወሰኑት የፕሬዚደንት ፓወር ነው አሁንም እንደዛው ነው ባሉት ካሉ በኒውክሌር ወታደር ሲስተሙ እንደዚህ ነው እኮ ወታደር ትእዛዝ ፈጣሚ ነው እና የሀገሪቱ ዋና የጦር አዛዥ የአሜሪካ እኮ ኢትስ ዘ ፕሬዚደንት ስለዚህ ያቺ አይታታል ባጓን ሳምሶን አይቷል አዎ እሷ ላይ የሚሰሩትን ነገር አላውቅም ግን አንድ ቀን ዶናልድ ትራምፕ እንድች ካደረጓት ሚኒሜንት ሊያስመጡ ይችላል የአሜሪካ የታማጆር ሹም የበፊቱ የታማጆር ሹሞች ሊቀመንበር ስማቸው ማን አሁን እንትናቸውን አስተዋል የሰውየው ላይ ይሄ የደህንነት ጥበቃውን የነሲያይ እንድትጠብቁ ነው እሱን አስተውበታል ራሱን በግል ነው የሚያስጠብቀው ወይም አንድ ገርደም ወንዝ ላይ ማንንም ሊደፈው ይችላል አስተውበታል እሱ በጣም የፈራቸው በጭራሽ ለሳቸው መቶ የለብንም ውሳኔው የፕሬዝዳንቱ የጦር ኃይል ዋና አዛዥነት የኒውክሌር ቦምብን ትእዛዝ ከመስጠት ማለት ነው እዛ ጋር የሆነ ካውንስል ነገር እናርገው አባባል ገብቷል ብሎባቸዋል ይሄ ያለ ምክንያት ይመጣ አይደለም እና አንዳንድ ሀገሮች በጣም መጠንቀቅ አለባቸው እንደ ሀገር ባያጠፉ አንድ ከተማን በኒውክሌር ቦምብ ሊያሰምጡት ይችላል ምንድነው እሳቸው ዶናልድ ትራምፕ በሁሉም ዘርፍ ኤክሰፕሽናል መሆን የሚፈልጉት እና ይሄን ፈራለሁ ከተለያዩ ሀገሮች ጋር በሚኖራቸው ፍጥጫ እሳቸውን በቃላቸው አለመውሰድ ጉዳት ሊያስከትል ይችላል አንዷ ለምሳሌ ኢራን ናት ኢራንን ደብዳቤ ጽፈዋል ለአያቶላ አሊ ካሚኒ እና ደብዳቤውን ምን እንደሆነ እሳቸው ተናግረዋል መልእክቱን አያቶላው የተላከውን እኔ የኢራን እንድታድግ ነው ፈልገው ብለዋል ኢራን እንድታድግ ነው ፈልገው ጥሩ ነው ቢያዘችው ጅምር የዓለም ጥሩ ማህበረሰብ አካል ሆና እንድትሆን ነው ፈልገው እንድትጠፋ አልፈልግም ነገር ግን ይሄን የኒውክሌር ፕሮግራሟ በምንም መንገድ የኒውክሌር መሳሪያ እንድትጨብጥ የማያስችላት እንዲሆን የሚያስችል አዲስ ስምምነት ግን ከኔ ጋር መፈራረም አለባት መደራደር አለባት ቬሪፋይብል ሆነ በማን ሊረጋገጥ ልንቆጣጠረው የምንችል በሚታይ በተጨባጭ ማለት ነው የኒውክሌር አምቢሽኗ የኒውክሌር ጦር መሳሪያ አምቢሽን ሊኖራት አይገባም ይሄም እንደማይሆን ማረጋገጥ የሚያስችለን አዲስ ድርድር ነው የጠየቁት በኦባማ አጋፋሪነት በ2015 ሲካሄድ የነበረውን የተለያዩ 6 ሀገሮች ራሽያም ጭምር ሆና የተወሰነ ያበለጸገቻቸውን ዩራኒየም ለምሳሌ ከ60% በላይ ያለውን ወደ
ዊፖን ግሬድ ወደ ጦር መሳሪያ ደረጃ ለመለወጥ የሳምንታት ጊዜ ነው የሚወስደው። ምናልባትም በአሁኑ ሰዓት ኒውክሌር ለመስራት የሚያስችል የዳበረ የበለጸገ ዩራኒየም ኖራት ኒውክሌር የሌላት ሀገር ናት ኢራን። ስለዚህ አሁን ኢራን በታሪክ ይሄ ቆራጭ ነጥብ ላይ ነው ያለችው፣ ወይም የታሪክ መታጠፊያ የምትለው ነው። አሁን ሁለት መንታ መንገዶች አሉ ለኢራን የሚታዩ። በጣም በአጭር ጊዜ ታነው ጥርሷን ነክሳ ቦምቧን መጨበጥ ወይም በዛ ሂደት ውስጥ መውደቅ ሊመጣ ይችላል። ገብቶሃል? እዛ ውስጥ ያለችው በጣም የሚያጓጓ ወይም ደግሞ ይሄ ነገር እርም ብላ በሚፈልጉት መንገድ አድርጋ ያው እንግዲህ በዶናልድ ትራምፕ አቀራረብ ማዕቀብ ሁሉ ተነስቶላት በነዳጅ ዘይት ብትል በተፈጥሮ ጋዝ ብትል እና በነገራችን ላይ ፐርሺያንስ እኮ ታሪካቸው ሲነገር ነው እኛ በጣም የሚገርሙ ናቸው። በጣም በብዙ ነገር መስራት የሚችሉ ናቸው። ኦሬዲ ያላቸው ነገር እነዚህ በኃያል የሆኑ የወጡ ሀገሮች ናቸው። ይሄ መቀጠል ያለበት ነገር። አለበለዚያ ግን በዚህ በኒውክሌሩ ላይ አዲስ ድርድር አድርገን መስማማት አለ። ይሄ ካልሆነ ግን ዱቄት በቦምብ ነው እንትን ማለት ይመል አሁን ሌላ መሪ እንደዚህ አይልም። ገብቷል? በቦምብ ነው ባናውጥሽ የሚል ደብዳቤ ጻፉ። ለማን? አሁን አያቶላው ደግሞ መለሱ። አሊ ካሚኒ እንደነገርኩ ያለ መጣፈንታ በእነዚህ በሰባዎቹ እጅ ነው ይያል። እንትና 78 ዓመታቸው ነው ዶናልድ ትራምፕ፣ እሳቸው 84 ናቸው። እሳቸው ደግሞ እኛ በማዕቀብ ውስጥ ሆነንና በእንዲህ አይነት ዛቻ ስር ከአሜሪካ ጋር ቀጥታ የምናደርገው ድርድር አይኖርም እና እኛ በሌላ በሶስተኛ ወገን በምናምን ኢንጌጅ እናደርጋቸዋለን እንጂ ቀጥታ ቁጭ ብለን እንዲህ በዚህ ተቀመጡ እግራቸውን ሰብስቡ እንደዚህ እጅን እዚህ ጋር ትግልና we don't do that። ግን ምን እኛ ላይ ጥቃት የሚደረግ ከሆነ እርግጠኛ ነኝ ይሄንን አሜሪካም እስራኤልም እንደማያደርጉ እናውቃለን። ቢያደርጉት ግን ምላሻችን በጣም ከባድ ይሆናል። አካባቢ ይነዳል። ብዙ የእንግሊዝ ታርግ ብዙ ትሮች ይመታለን ወደ ኋላ ምንለው ነገር የለም የሚል ዛቻ ነው የሰጡት ማናች ኢራኖችም። የደብዳቤው ምላሽ ለአሜሪካ የተሰጠው በሰላም ትሄዳላችሁ ወይስ ትደበደባላችሁ የሚል ምርጫ ዶናልድ ትራምፕ አቅርበዋል። ይሄ ነው ከሳቸው ጋር ዲል ስታረግ ገብቷል። እና ኢራን የመለሰችው አይ ዶንት ኖ ምን እንደሚባል አላውቅም። እንግዲህ የሚደበድቡን ከሆነ ይደብድቡንና እናያለን እንጂ በዚህ መንገድ አንሄድም የሚል ምላሽ ሰጥታለች። አሁን ይሄ እያለ ትናንት አበይት የነበረው ዜና 6 የአሜሪካ B2 የሚባሉ ቦምብ አንጣፊ አውሮፕላኖች የህንድ ውቅያኖስ ዲጎ ጋርሺያ ደሴት ይሄ ደሴት የአሜሪካ የጦር መናኸሪያ እዛ ታይቷል። አንድ ፕላኔት ላብስ የሚባል የግል ሳተላይት ኩባንያ እንትን ያለው ነው አይቶ ገለጸው። አዎ በእነሱ የበረራ አድማስ ደግሞ የበረራ ርቀት ሬንጅ አድማስ ደግሞ ሲታይ እነዚህ የጦር ቦምብ አንጣፊ ይሄ ንጣፍ ታውቃለህ? ያለ 100 ሜትሮች እየተደራረበ ማለት ነው። ንጣፍ ነው የሚያደርጉ ቦምብ እያነጠፉ ነው የሚሄዱት ነው ነገር እንዳለ መሬቱ እየፈነዳዳ ነው የሚሄደው። እንደዚህ አይነት ድብደባ ማድረግ የሚችሉ ጥቂት ሀገሮች ናቸው። ምናልባት እኔ እስካሁን ባየሁት አሜሪካ ነች። እንግዲህ ራሽያ ትልቅ ውጊያ ገጥሟታል ዩክሬን ላይ። ይሄ ስታደርግ አላየንም። እና ይሄ እንደዚህ ነው። በጣም ሆደ ሰፊ ናቸው። አዲስ ቨርሽን ናቸው። ስቲልዝ ናቸው። የሌሊት ወፍ ነው የሚመስሉት አይታቸው ከሆነ እነዚህን የጦር አውሮፕላኖች ዲጎ ጋርሺያ ላይ ተቀምጠው የማን ነው የኢራን ደቡባዊ የውሃ ዳርቻ 299 ምናምን ኪሎ ሜትር ነው ርቀቱ። በእነዚህ የጥፋት ኃይሎች ልበል በእንደዚህ በቢ2ቶች የበረራ ሬንጅ ውስጥ ሲታይ ነው የምነግርህ
እዛው ኢራን አጠገብ ነው ያሉት ማለት ነው። ኦኬ እና ቤዚካሊ አሁን ሌሎች ደግሞ ገዛ የሚሰጡ እንትኖችና እነዚህ የሎጂስቲክስ አቃት ትልልቅ ግዙፍ አውሮፕላኖች ታይተዋል የሚለው እንደገና ማን የሆነች ደግሞ የአውሮፕላን ተሸካሚ የጦር መርከብ ከዚህ ከኢስት ኤዥያ የጦር ልምምድ በኋላ ወደዛ እንድትሄድ ታዛለች ይችላል። አሁን እዚህ ሬድ ሲ ላይ ደግሞ ሃሪ ቱርማን የምትባለው አውሮፕላን ተሸካሚ አለች እና ትንሽ ወደ ኢራን የመከማቸት ነገር ታያል። ገብቷል። አሁን ይሄ ምን ለማለት ነው? እሳቸው የጦር አዛዥ ናቸው አይደል? በቦምብ እንደበድባለን ካሉ ይሄ ቃላቸው መመሪያ ሆኖ ከወረደም ወደ ጉዳዩ ወደ ሚሊተሪ ወደ መስክ ጄኔራሎች ከደረሰ መጥፎ ነው። ማድረግ ያለብህ አንተ ነገሮች እዚህ ነው እንዲቀሩ መታገል ያለብህ። ጉዳዩ ለበየረየ ከደረሱ አሁን መሰናዳት ያለ ቦታ መያዝ ያለ አያ እነዚህ ደግሞ ኒውክሌር ተሸካሚም ናቸው በነገራችን ላይ ቢሁለቶች አያ እንደዚህ አይነት ነገር ነው። አሜሪካ ራሱ ብዙ ይላል 30% ማለት ያላት የዚህ የቢቱ ያሏት 12 18 እንደዚህ ገደማ ናቸው ራሱ ከዛው 30% የሚሆነውን ዲጎ ጋርሺያ ላይ ያስቀምጠዋል ይችላል። በጣም ከባድ ነው። ይስሪል ከባድ ነው። ሁለተኛ ሌላው እነዚህ አውሮፕላኖች እዛ ሲቀመጡ ሌላው አብረ መታየው ይሄ ትልቁን እንትን የሚጥሉ እነሱ ናቸው። ይሄ ብሎክ ባስተር የሚባለው ትልቁ እስከ ለምሳሌ 16000 ከምናምን ኪሎ ግራም የሚከብድ ማለት ነው በነፍስ ወከፍ እና ስትጥለው ያው እንግዲህ በአጠንከረ የምትሰራው ምንድነው? ወይ ተራራ ደረት ስር ነው የምታረገው ወይ ደግሞ በሲሚንቶና በፌሮ በሽንት ሚሊዮን ቶን ሲሚንቶ ነው የምታደርድረው አይደለም? እንደ እንትን ነው የሚቀዳቸው እንደ ጨርቅ እንደ ወረቀት እንደ ጣቃ ጨርቅ ቀዶ ነው የሚገባው እና 10 ሜትሮች ይገባል ውስጥ የፍንዳታ ያሉን ገንብተው 16000 ኪሎ ግራም ከዛ ዘግይቶ ነው የሚፈነዳው። ሁሉ በስቶ ሲገባ ሁሉ ፍንዳታ የለውም። ስራ መሰረቱ ላይ ከደረሰ በኋላ ነው የሚፈነዳው። ገብቷል። የሆነ በሬክተር እስከ የሚለካ ርዕደ መሬት ነው የሚሆነው። ሀይቅ ነው የሚሰራው ማለት ርዕደ መሬት ነው የሚሆነው እና እንዲህ አድርጌ ከጠላት እንትን ከልዬ ምናምን ያልከውን ነገር እንዲፈርስ ሊፈነቃቀል ያደረገችው ይሄ መሳሪያ ያለው አሜሪካ ናት። አላቅም ራሺያ ይኑራት ሲኖራት ነው ምንለው እና ለምሳሌ ይሄ ብሎክ ባስተር የሚባለው መሳሪያ አሜሪካ ማን ነው እስራኤልም ነበራት። ግን አይነቱ መጠኑ ይለያያል። 3 ሜትር ጠልቆ የሚገባ አለ፣ 5 ሜትር ጠልቆ የሚገባ አለ። ዘወርስት የሚባለው ባለማችን ላይ የትኛውንም ኃይል ከመሬት በታች ደብቄ ከአደጋ ጥብቄ ሰራው የምትለው ነገር ማፈራረስ የሚችሉ እነዚህ ምሽግ ደርማሽ መሳሪያ ያሏት አሜሪካ ናት። ይሄንን የሚጥለው ይሄ ቢ52 ነው። ቢ2 ሳዳም ሁሴን እኮ ጊዜ ራውቷቸው እኮ እዚህ ጋር አሉ ብሎ አንዱ ጠቁሞ ተዛይለም በ2003 በነበረ ጥሎት ከሄደ በኋላ ጥልቅ ባህር ነበር የሚመስለው ቦታው ገብቶ እንደም ምን ያኔ በሞቱ ነው ማለት ነው። ሳዳም ሁሴን ሞት ኋላ ላይ ከደረሰባቸው በጣም ሀዘን ነው የተሰማኝ። ብዙ ነገር አድርጓቸዋል የተገኙበት ሁኔታ ማለት ነው። ፒሃ ነው የሆነው እና አሁን ይሄ ዝግጅት አለ እንግዲህ ኢራን ለደብዳቤ ሰጥቼው ምላሽ አንዳትንም ሁለት አሁን የአሜሪካ ዝግጅት እዚህ ጋር አይተዋል። ሶስተኛው ደግሞ ትናንትና የተካሄደው ፈረንሳይ የፈረንሳይ ፕሬዝዳንት ማክሮን ካቢኔያቸውን አስቸኳይ ስብሰባ አድርገው ነበር በኢራን ጉዳይ ላይ እና ዶናልድ ትራምፕ ወደ ስልጣን እንደመጡ ያንን የባራክ ሁሴን ዘመን እሱን አልቀበልም ብለው ወጥተዋል ከስድስቱ አደራዳሪ የኒውክሌር ፕሮግራም ከኢራን ጋር ነበረው ወጥተው ማዕቀብና ቅጣት ለዋለጭ ነውበታል ቀንበር እና አሁን ድጋሚ አሁን ምንድነው ፈረንሳይ ያለችው እሱ አይደለም አሁን አዲስ ስምምነት መደረስ አለበት የኒውክሌር ይሄ ቀደም ያልኩ ተደርሶ ኢፌክቲቭሊ ምንም አይነት የኒውክሌር መሳሪያ መስራት እንደማትችል የኒውክሌር ፕሮግራሟ በቀላሉ ቬሪፋይብል በሆነ መንገድ ሊቆጣጠሩት በሚያስችሉት መንገድ ቶታሊ ለሰላማዊ ዓላማ ብቻ ከሚፈቀደው ውጪ እንዳይሆን
ማረጋገጥ የሚያስችል አዲስ ስምምነት ነው እና ይሄንን ፍቃደኛ ሆና ተደራድራ ካደረገች ያው ቅድም ያልኩ ይነሳ ነው። አሁን በመናያ ሁኔታ ግን እምቢተኛነት ነው ያየን ያለው። ያኔ የተጣለው ማዕቀብ አሁን በጥቅምት ነው የሚያልቀው። በጥቅምት ወር በሚመጣው ጥቅምት ወር ጥቂት ወራት ነው ያሉት። እስከዛን ጊዜ የሚደረስ ነገር ከሌለ እስከዛማ አለመድረስ ሊኖር ይችላል። ከሆነ ኢራን ላይ ወታደራዊ እርምጃ የመውሰድ ሁኔታ የማይቀር ነው፣ ኢኒቪቴብል ነው። ፈረንሳይም ፓርት ኦፍ ኢት ነች ያለች። አሁን ደግሞ እንደምንመለከተው ዶናልድ ትራምፕ ለቃላቸው ታማኝ እየሆኑ ነው ያሉት። እጥላለሁ ካሉ በመጣል እያሳዩ ነው። ይጥላሉ። ፐርሰንቱ ይሄን ያለው ሲሉ ፐርሰንቱን እያደረጉት ነው ያለው። ስለዚህ እሱን ነው የምልህ። ለምሳሌ አሁን ብላፊንግ የሚባል ነገር አለ አይደለም? ቭላዲሚር ፑቲን እኮ ብዙ ማስጠንቀቂያ ሰጥቶ ነበር ታስታውሳለህ። እና በኋላ ላይ ደረጃ በደረጃ ያው በኋላ የተለያየ አቀራረብ አለው፣ ግን ብላፊንግ የሚባል ደረጃ አለ። አሁን ዶናልድ ትራምፕን ብላፊንግ የሚል እንትን አለባቸው። ስለዚህ አሁን ሁሉ ቀን ትፈራለህ። እቺ እንደ ቺቺ የሚጠቀሙባት ማህበራዊ እንትናቸው አለች። እዛ ላይ የሚሰጧት ነገር እየበዛች በተግባር ግን እያልተገለጸች የምትሄድ ከሆነ ብላፊንግ የሚል ነገር ይመጣል። ዋንስ ደግሞ እዚህ ውስጥ ከገባህ እንትን ታጣለህ። ያው አንድ ቀን እንዳወራ ነው። ስለዚህ ዶናልድ ትራምፕ አንደኛ ኤክሰፕሽናል መሆን ይፈልጋል። ከሁሉም የተለዩ ወይም የተለየ የተባለው ያደረገው ማድረግ ይፈልጋሉ። እኔ ኢሚዲየትሊ ፈራቸዋለሁ። በሃሪ ትሩማን የመጀመሪያውና የመጨረሻው ሰው መሆን ይቀናሉ ብዬ መንፈሳዊ ቀዳትን ብትለው የለም አላችሁ ብዬ ነው የማስበው። እና በዚህ ፓወር ላይ እስካሉ ድረስ ዘአልቲሜት የሆነውን ያንን መሳሪያም የሆነ ቦታና ስፍራ ላይ ተጠቅመው በታሪክ በዚህ በኩል በኢኮኖሚ በዚህ በኩል በሚሊት እንደዚህ አይነት ነገር የሚፈልጉ ሰው ናቸው። እኔ በዚህ ደረጃ ሊሰጉ ይገባል ነው የምለው። እና ከኢራን ጋር ያለው ፍጥጫ ሪል የሆነ ነው ያለው። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። ዶናልድ ትራምፕ ይህ ዛሬ የተጣለው ማዕቀብ ለአሜሪካን የድል ቀን ሆኖ ሊከበር ይችላል ብለው ተናግረዋል። ይህ በተግባር ተከውኗል። አሁንስ ኢራን ላይ እያሉ ያሉት ነገር ወዴት ነው የሚሄደው? ሂደት ነው የሚገልጸው። እያየን እየተከታተልን ይዘንላችሁ እንቀርባለን። ለዛሬ ይዘንላችሁ የቀረብነው ፕሮግራም ይሄው ነው። በነገራችን ላይ ፕሮግራማችንን ላይክ፣ ሰብስክራይብ፣ ሼር እንዲሁም ሱፐር ታንክስ ውስጥ በመግባት ልታበረታቱን ትችላላችሁ። መልካም ጊዜ። ጀንቦሮ ሪል ስቴት የዲፕሎማቶች መናኸሪያ በሆነው ሳር ቤት በ16 ኤምባሲዎች መሃል ቫቲካንና ኢንዶኔዥያ ኤምባሲን ጎረቤት አድርጎ እየተገነባ ነው። ጀንቦሮ ሪል ስቴት 5000 ካሬ ላይ ያረፈው ግዙፍ የንግድ ሞልና አፓርትመንት ታይቶ በማይታወቅ ሁኔታ 17 ሊፍቶችንና ኢስካሌተርስ ይዟል። በ4 ዓመት ውስጥ ብቻ በቦሌ ቡልቡላ 5 ፕሮጀክቶችን ጥንቅቅ አድርጎ ገንብቶ አስረክበዋል። ኖ 6ኛውን እያካሄድ ነው። ከ600 በላይ ሱቆች በአንድ ማዕከል ከሚገኝበት ጀንቦሮ ግራንድ ሞልና አፓርትመንት ሲገዙ የሚያገኙት ከ900 በላይ መኪና መያዝ የሚችል ፓርኪንግ ከኤሌክትሪክ ቻርጅ ስቴሽን ጋር የከርሰ ምድር ውሃ፣ የተሟላ ጂምናዚየምና ስፓ እንዲሁም የልጆች ፕሌግራውንድ የጀንቦሮ ድምቀቶች ናቸው። ሁሉም እንደ አቅሙ እንዲነግድ በማሰብ ከ430 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እንደዚሁም ባለ 2 እና ባለ 3 መኝታ ቅንጡ አፓርትመንቶችን ከ1 ሚሊዮን 250 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። ለተጨማሪ መረጃ 0990 27 27 33 ይደውሉ ወይም በዋትስአፕ ያናግሩን። ጀንቦሮ ሪል ስቴት በጊዜ ግቡ። አስደሳች ዜና ለኤሌክትሪክ ተሽከርካሪ ተጠቃሚዎች በሙሉ የእኛ ማይክሮፋይናንስ አክሲዮን የኤሌክትሪክ ተሽከርካሪዎች አቅርቦትን ከግምት ውስጥ በማስገባት ከባትሪ ሕይወት ጋር ተያይዞ ያለውን አደጋ ለመቀነስ የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት አቅርበዋል። የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት ደንበኞች ባትሪ ካለምንም ስጋት መተካት እንዲያስችላቸው ከብድር አቅርቦት ጋር የተቆራኘ ሆኖ የቀረበ ነው። ሂሳቡ ሲከፈት በየወሩ
ሲሰላ 10.5% ዓመታዊ ወለድ ይታሰብበታል። ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200% የሚደርስ የባትሪ ምትክ ብድር ይሰጣል። ከሰኞ እስከ እሑድ ከጠዋቱ 2 ሰዓት እስከ ምሽቱ 2 ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቻችን ምሳ ሰዓትን ጨምሮ እናገለግሎታለን። ይምጡ፣ በልዩ እንክብካቤ እርስዎን ለማገልገል ዝግጁ ነን። ዋና መስሪያ ቤት አብይ ቅርንጫፍ ቀበና ወደ ቤላ በሚወስዱ መንገድ የፌዴራል ቤቶች ኮርፖሬሽን ህንፃ ምድርና አንደኛ ፎቅ ላይ። ሌላው ቅርንጫፋችን መገናኛ ግሬስ ሲቲ ሞል አንደኛ ፎቅ፣ እንደዚሁም ፊጋ ቅርንጫፍ ከፊጋ ትራፊክ መብራቱ ወደ ሲኤምሲ ሚካኤል በሚወስደው መንገድ ላይ ያገኙናል። ስልክ ቁጥር 0982411111 ወይም 0960506006 ወይም 11 ይደውሉ። የኛ ማይክሮፋይናንስ፣ የኛ ለሁሉም።